ገንዘብ ማግኘት ከጀመርኩበት ጊዜ ጀምሮ ትልቅ ችግር ሆኖብኝ የነበረው ገቢና ወጪን ማመጣጠን አለመቻሌ ነው። አይ ነው ይህ የብዙዎቻችን ችግር እንደሆነ። በወር የማገኘው ገንዘብ ብዙ ነው፣ ግን የማገኘውን ገንዘብ ጨርሼ ወይ ከሰው እበደራለሁ ወይም ደግሞ ገንዘብ ከተረፈኝም ኢቭን ሴቭ ለመደረግ ለራሱ ይበቃል። አረ እንዲያውም ኑሮዬ ከእጅ ወዳፍ ነው፣ እንዴት ነው እየኖርኩ ያለሁት የሚለውን ነገር ብዙዎቻችን በተደጋጋሚ እንጠይቃለን። ይህ እንዲፈጠር የሚያደርጉ ብዙ ነገሮች ቢኖሩም በግላችን የምንሰራቸው ስህተቶች ግን በጣም ትልቁን ድርሻ ይዛሉ። ደስ የሚለው ነገር ይህንን ነገር በቀላሉ መፍታት ትችላላችሁ። በዛሬው ቪዲዮ በራሴና በማውቃቸው ሰዎች በተደጋጋሚ ሲገጥሙን የነበሩትን 4 የፋይናንስ ችግሮችና መፍትሄዎቹን ሼር አረጋቸዋለሁ። ፕላስ ከነዚህ ነገሮች እንድርቅና ሙሉ ለሙሉ የገንዘብ እንቅስቃሴ እንዲቆጣጠር የረዳኝን የስልክ አፕሊኬሽን አጠቃቀም በቪዲዮ መሃልም አሳያቸዋል። ለማታውቁኝ ናሆም እባላለሁ። ላለፉት 3 ዓመታት የማገኘውን ገቢ ከ70% በላይ የሚያሳድገኝ ነገር ላይ ኢንቨስት በማድረግ አሁን ላይ የራሴን ቢዝነስ ራን እያደረኩ እገኛለሁ። ብዙ ጊዜ ሳናጠፋ ወደ መፍትሄዎቹ። በመጀመሪያነት የአብዛኞቻችን ከገንዘብ ጋር ተያያዥ የሆኑ ነገሮችን ችግር የሚያመጣው ኢንካምና ኤክስፐንሳችንን ትራክ አለማድረጋችን ነው። ማለትም ወጪና ገቢያችንን አንቆጣጠር። የሚፈጠረው በተለያዩ ነገሮች ቢሆኑም በተፈጥሮ የሰው ልጆች ቀላል የሆነ ሲምፕል የሆነ ላይፍ ነው መኖር የምንፈልገው። ይህ የሚያመጣው ነገር ምንድነው? ለምሳሌ አንድ ሰው 20 ሺህ ብር ወይም ደግሞ 30 ሺህ ብር በወር ሜክ ቢያደርግ ኦልሞስት የሚመጡትን ከፊቱ ያሉትን ነገሮች በስርዓቱ ትራክ እያደረገ እየተቆጣጠረ ያሉትን ነገሮች ማስተካከል አይፈልግም። ከገንዘብ ነክ ነገሮች ጋር ያሉትን ነገሮች በስርዓቱ ማስተካከል የምትፈልጉ ከሆነ ወይም ደግሞ ወጪያችሁን ቀንሳችሁ በተሻለ መንገድ ገቢያችሁን ማሳደግ የምትፈልጉ ከሆነ በመጀመሪያ ማድረግ ያለባችሁ ነገር የምታገኙትን ገቢና የምታወጡትን ወጪ በስርዓቱ ትራክ ማድረግ ይኖርባችኋል። ይህንንም በሁለት አይነት መንገድ ማድረግ ትችላላችሁ። ብዙዎቻችን ስማርትፎን አለን። እነዛ ስማርትፎኖች ላይ የተለያዩ የበጀትና ፋይናንስ ሪሌትድ የሆኑ የትራኪንግ አፕሊኬሽኖች አሉ። ቀጣይ ስቴፕ ላይ ማሳያችሁ አንድ እኔ ለረጅም ጊዜ የተጠቀምኩት ትራኪንግ አፕ አለ። እሱን መጠቀም ትችላላችሁ። ያንን ማድረግ ማፈልጉ ከሆነ ደግሞ ማድረግ ያለባችሁ ነገር ምንድነው? ፔፐር እና እስክሪብቶ የሆነ ነገር አዘጋጅታችሁ እያንዳንዱ የምታገኙትን ገቢና ምን ላይ ያወጣችሁ እንደሆነ በስርዓቱ ማወቅ ይኖርባችኋል። ገንዘባችሁ የት እየሄደ እንደሆነ የት ጋር እየጠፋ እንደሆነ በስርዓቱ ማታውቁ ከሆነ አንደርስታንድ ማታረጉት ከሆነ ገንዘባችሁን በስርዓቱ ለማስተዳደር ልትቸገሩ ትችላላችሁ። በመጀመሪያነት አፕላይ ማድረግ ያለባችሁ ሶሉሽን ገቢና ወጪያችሁን ተቆጣጠሩ። ገንዘባችሁ ምን ላይ እየሄደ እንደሆነ እወቁ። በምታውቁበት ሰዓት አትሊስት ያለውን ነገር ለመቀነስና ለማስተካከል ትሞክራላችሁ። ሁለተኛው ገንዘባችን በስርዓቱ ፕሮሰስ እንዳናረግ ከሚገድቡ ነገሮች ውስጥ በጣም ትልቁን ቦታ የሚይዘው ለአነስተኛ ወጪዎች ቦታ አለመስጠት ነው። ይህ በብዙ ነገሮች ሀፕን ሊያደርግ ይችላል፣ ግን በዋነኝነት ለምናረገው ነገር አዌርነስ ስለሌለን ወይም ደግሞ ስለማናውቀውና ከዛ በተጨማሪ ደግሞ ይሄ ምንድነው የ50 ብር ሜንታሊቲ የሚባላል አለ አይደለ እንዴ? ይሄ የ50 ብር ነገር አለ የ10 ብር ነገር አለ እንዴ የሚል አስተሳሰብ ብዙዎቻችን ጋር አለ። ለምሳሌ ብዙዎቻችን አሁን የእያንዳንዱን ቀን እንቅስቃሴያችን ትራክ አናረግም። ለትራንስፖርት የምናወጣው ከዚህ ውጭ ደግሞ ለካርድ ለኢንተርኔት የምናወጣቸውን ነገሮች በትኩረት ቦታ እንሰጣቸውም። እነዚህ ደግሞ ተደራርበው በጊዜ ሂደት በጣም ትልቅ ኮስት ውስጥ ሊከቱን የሚችሉ ነገሮች ናቸው። ጥቃቅን ወጪዎች ከምታስቡት በላይ ኢንፍሉዌንስ ያደርጉናል። ወጪያችን ላይ በጣም ትልቅ የሆነ ተጽዕኖ ስለሚያሳድሩ የምናገኘው ገንዘብ ኦልሞስት ከወጪያችን ጋር ባላንስ እንዳያደርግ ትልቅ ኢንፍሉዌንስ ያመጣሉ ማለት ነው። ለዚህ እንደ ሶሉሽን እኔ ሪከመንድ ማድረጋችሁ እንዳልኳችሁ ማይመኒ የሚባል አፕሊኬሽን አለ። ፕሌይ ስቶር ላይ ገብታችሁ ዳውንሎድ ማድረግ ትችላላችሁ። ቀጥታ ወደ አፕሊኬሽኑ ትገቡና የመጀመሪያው ፕሪፌስ እንደዚህ ነው የሚመጣላችሁ። ወደ ብር ትቀይሩታላችሁ። ይህንን ካረጋችሁ በኋላ ሪማይንድ ማድረጊያ ኦፕሽን አለው። እንግዲህ ኦን ማድረግ ከፈለጋችሁ ሲምፕሊ በእንደዚህ አይነት መንገድ ማስኬት ትችላላችሁ። የተለያዩ ካታጎሪዎች አሉ። ኦኬ ትሉታላችሁ። ኦልሞስት በምን አይነት መንገድ መጠቀም እንዳለባችሁ ቤዚክሱን እያስረዳችሁ ነው። እዚህ ጋር እኔ ዩዥዋሊ የሚሄደው ምንድነው አካውንቶችን ክሬት አረጋለሁ። የባንክ አካውንት ካለኝ ወይም ደግሞ የተለያዩ ሴቭ ማድረጋቸው እንትኖች ካሉ ኖርማሊ የተለያዩ ኢንተርናሽናል ካርዶችም አሉኝ። እነሱን ለየብቻቸው አካውንት ክሬት አረጋለሁ። ለምሳሌ እዚህ ጋር አንድ የሲቢኢ ክሬት እናርግ። ከዛ በመቀጠል የምናደርገው ነገር ምንድነው? ካታጎሪ የሚለው በተን ላይ ሄደን የተለያዩ ካታጎሪዎች አሉ በየቀኑ። አሁን ለምሳሌ የገቢና የወጪ ካታጎሪዎች አሉ። በመፈልጉበት መንገድ ዲዛይን ማድረግ ትችላላችሁ። ሌትስ አሁን ለምሳሌ ከወጪዎች ውስጥ አሁን እዚህ ጋር ቢል አለ፣ ካር አለ፣ ከዛ በተጨማሪ ደግሞ ኤሌክትሮኒክ ኢንተርቴይንመንት አለ። ያው ከኛ ጋር ትንሽ ሞር የሚቀራረቡትን እየቀየራቸው አሁን ለምሳሌ ትራንስፖርቴሽን በየጊዜው አክሰስ የምናደርገው ነገር ነው። ከዛ ውጭ ደግሞ ፉድም አለ፣ የፉድ ካታጎሪም አለ። እዚህ ጋር ለኤዱኬሽን የምናወጣው አለ፣ ትምህርት የምንማር ከሆነ ሌትስ ሴይ እዚህ ጋር መጣና ማድረገው ነገር ምንድነው ፕላስ በተኑ ነካዋለው። የኢንካም ካታጎሪ አለ፣ የኤክስፐንስ ካታጎሪ አለ፣ ከዛ ደግሞ የትራንስፈር ካታጎሪ አለ። 3 ካታጎሪ አለ። ለምሳሌ ኤክስፐንስ ላይ ከሆነ
ካሽ ላይ ያስቀመጡት ገንዘብ ካለ ማለት ነው። ይህንን እንግዲህ መጀመሪያ ሴት በምታደርጉበት ሰዓት ኖርማሊ አካውንታችሁ ላይ ሄዳችሁ የሆነ ያክል ገንዘብ ማስገባት ትችላላችሁ። የመጀመሪያ አካውንታችሁን ክሬት ስታደርጉ እዚህ ጋር ኤዲት ብላችሁ ኢኒሻል አማውንቱን እዚህ ጋር እንደምታዩት ማስገባት ትችላላችሁ ለእያንዳንዱ፣ ወይም ደግሞ እዚህ ጋር እንደ ኢንካም መታችሁ ማስገባት ትችላላችሁ። ለምሳሌ በካሽ ዛሬ ከሽያጭ ሌት ሴይ ኤሌክትሪክ ሴል ልበለው ሲምፕሊ ከኤሌክትሪክ ሴል 1500 ብር ባገኝ ሴቭ አረጋለሁ እዚህ ጋር ይመጣልኛል። ከዛ ኔክስት ምንድነው ኤክስፐንስ አለኝ እንበል። ኤክስፐንስ አሁንም ከካሽ ነው የሚሆነው። ከዛ ከካሽ ለምንድነው የተጠቀምኩት? ሲምፕሊ ለትራንስፖርቴሽን 50 ፍሮም ሳምቲንግ ከመገናኛ ሊሆን ይችላል ወይም ደግሞ ከቦሌ ሊሆን ይችላል። ሲምፕሊ እንደዚህ ያርጋችሁ ትጽፉና ፍሮም ቦሌ ቱ የምትሄዱበት ሰፈር ታስገባላችሁ። ሶ እያንዳንዱ ነገር በእንደዚህ አይነት መንገድ ትራክ እያደረጋችሁ ጥቃቅን ወጪዎች ናቸው፣ ግን ከምነግራችሁ በላይ ሌትስ አሁን እዚህ ጋር አናላይሲስ ላይ ስትመጡ የኢንካም አናላይሲስ አለ፣ የኤክስፐንስ አናላይሲስ አለ። እያንዳንዱ ነገር ሴት እያደረጋችሁ የትኛው ነገር ላይ ነው በብዛት ያወጣሁት፣ የትኛው ነገር ላይ ነው ደግሞ ትንሽ ገንዘብ ያወጣሁት የሚለውን ነገር በደንብ አንደርስታንድ እንድታደርጉ ይረዳችኋል ማለት ነው። ይህን አፕሊኬሽን ከምላችሁ በላይ ነው ህይወቴን ኮምፕሊትሊ ነው የቀየረልኝና እናንተም ይህን ነገር በስርዓቱ አፕላይ እያደረጋችሁ በመሄድ ገቢና ወጪያችሁን ስፔሻሊ ደግሞ ጥቃቅን ወጪዎችን በመቀነስ ከምነግራችሁ በላይ ገቢያችሁን ነው የምታሳድጉት። ኦልሞስት ወጪ ቀነሳችሁ ማለት ገቢያችሁን ነው የምታሳድጉትና ለጥቃቅን ወጪዎች ደግሞ ትኩረት በምትሰጡበት ሰዓት ለውጡ በጣም ትልቅ ነው የሚሆነው። ሶስተኛው ከገንዘብ ነክ ነገር ጋር ወጫችሁን ቀንሳችሁ በደንብ ኢንካማችሁን በተሻለ መንገድ እንድታሳድጉ የሚረዳችሁ ምንድነው? የበጀቲንግ ሲስተም ነው። ያ ማለት ለምሳሌ በወር 20 ሺህ ብር ከሆነ የምታገኙት የ20 ሺህ ብር ከመጣ በኋላ ምን ላይ ነው የማውለው የሚለውን ነገር ክሊር የሆነ አንደርስታንዲንግ የላችሁም። እነዚህ ነገሮች በስርዓቱ ቀድማችሁ ሴት ብታረጉ ገንዘባችሁ የት እንደምትሄድ ብታቁ በጀቱን ተረድታችኋል። ስለዚህ በቀላሉ ያለውን ነገር ፕሮሰስ ማድረግ ትችላላችሁ እና ይህም እንደ ሶሉሽን የሚሆንላችሁ ብዙ ጊዜ ምንድነው በሁለት መንገድ ነው። አንደኛ የምታገኙትን ገንዘብ በፐርሰንቴጅ መከፋፈል ትችላላችሁ። 50 30 20 የሚባል ፕሪንሲፕል አለ። 50ውን ወደ አስፈላጊ የሆኑ ነገሮች የቤት ኪራይ ሊሆን ይችላል፣ የምግብ ወጪ ምናምን፣ የትራንስፖርቴሽን አብዛኞቹ 30% ወደ ወንት ነው የሚያስቀምጡት ለሚፈልጉት ነገር። ለምሳሌ ሾፕ ማድረግ ሊፈልጉ ይችላሉ፣ እንግዲህ መዝናናት ምናምን ኢንተርቴን ማድረግ ሊፈልጉ ይችላሉ። ኖርማል ስትራቴጂክ ሆናችሁ መሄድ የምትፈልጉ ከሆነ ይሄኛውን ፑሽ ማድረግ ትችላላችሁ። 20%ን ደግሞ ሴቪንግ ላይ ልታስቀምጡት ትችላላችሁ። በእንደዚህ አይነት መንገድ ስትራክቸር አድርጋችሁ በጀት ሲስተም ካዘጋጃችሁ ኦልሞስት ኢንካም እና ኤክስፐንሳችሁን በስርዓቱ ትራክ እያደረጋችሁ ትሄዳላችሁ። ከመጀመሪያዎቹ ስቴፖች ጋር ያያያዛችሁ በደንብ ኢፌክቲቭ በሆነ መንገድ ያለውን ነገር ማስኬድ ትችላላችሁ ማለት ነው። ለዚህም እዚህ የምጠቀመው የማይ መኒ አፕሊኬሽን ላይ ገብታችሁ ለምሳሌ በጀት የሚል ኦፕሽን አለ። ሶዛ በጀት ላይ ሌትስ ሴይ ለምግብ 3000 ብር ነው በወር የምጠቀመው የሚለውን ነገር ሴት ማድረግ ትችላላችሁ። ከዛ ለትራንስፖርቴሽን ደግሞ 2000 ብር ነው የምጠቀመው አሉ። የተለያዩ ኮስቶች አሉ። እንግዲህ ለምሳሌ ሶሻል ጋዘሪንግ ምናምን ነገር ካላችሁ እዛ ጋር 1500 ብር ከዚህ በላይ አልሄድም የሚለውን ነገር ሴት ታደርጉና እንደምታዩት ነው። አሁን እዚህ ጋር ስታቲስቲክስ ነው የሚሰጣችሁ። እዚህ ጋር እንደምታዩት ሪሜኒንግ የሚል አለ። ከዛ ስፐንት የሚል ነገር ደግሞ አለ። ይሄን ያክል ገንዘብ ጨርሳችኋል፣ ይሄን ያክል ገንዘብ ደግሞ ይቀራችኋል ምናምን ይላችኋል። ሪማይንድ ያደርጋችኋል። ከሊሚታችሁ በምታልፉበት ሰዓት ሬድ ነው የሚሆነው። ሌትስ ሴይ አሁን እዚህ ጋር መጥቼ ትራንስፖርቴሽን ላይ እንደ ወጪ 5000 ብር ባስቀምጥ ምንድነው የሚያደርገው? በጀቱ ጋር ሄድና ሊሚት ኤክሲድ ይላል። በቀይ በሬድ ያሳያችኋል ማለት ነው። ምንድነው በበጀታችሁ ተወስናችሁ እንድትንቀሳቀሱ በጣም ኢፌክቲቭ የሆነ ነገር ያመቻችላችኋልና በተቻለ መጠን የራሳችሁ የሆነ ፕሩቭን የሆነ የበጀት ሲስተም ሊኖራችሁ ይገባል። አራተኛውና የመጨረሻው ፕላስ ደግሞ በጣም ዋናው ሳናስበው ገንዘባችንን በጣም ዲስትሮይ ሊያደርገን የሚችለው ነገር ምንድነው? ኢምፐልስ ባይንግ ወይም ደግሞ አንፕላንድ ስፔንዲንግ ይባላል። ይህ ብዙ ጊዜ ምንድነው ሳናስበው የሆነ ነገር ስንገዛ አለ አይደለ ኢሞሽናል ሆነን ምናምን አይነት ነገሮችን ስናከናውን የሚፈጠር ነገር ነው። ለምሳሌ እኔ እንኳን ከማውቃቸው ሰዎች ውስጥ ብዙዎቹ ምን ያደርጋሉ? በሆነ መንገድ ላይ ወክ እያደረጉ የሆነ ደስ የሚላቸው ነገር ካለ ለምሳሌ ኪሳቸው ውስጥ 2000 ብር ካለ ወክ እያደረጉ ጫማ ወይም ደግሞ ልብስ ካዩ እንዴ ለምን ኪሴ ውስጥ እኮ ገንዘብ አለ ለምን አልገዛም ምናምን አይነት የሚል ነገር ይመጣላቸዋል። ስልክም ሊሆን ይችላል፣ የተለያዩ ነገሮች እንደዚህ። ፕላስ ደግሞ ከሰዎች ጋር ተሰብስባችሁ ወደሆነ ነገር ቪዚት ለማድረግ ስትሄዱ ወደሆነ ሞል ልትገቡ ትችላላችሁ ምናምን ነገር እንዲህ አይነት ነገር ፎርሹ ብዙዎቻችሁ ጋር ሀፐን ያርጓል ብዬ አስባለሁና በተቻለ መጠን እንደዚህ አይነት ነገሮችን ሚኒማይዝ ማድረግ አለባችሁ። ኮስታችሁን በስርዓቱ ትራክ እያደረጋችሁ ስትሄዱ አንድ በጣም የሚረዳችሁ ነገር ነው። ከዛ በተጨማሪ ደግሞ እኔ ራሴ ፐርሰናል ኤክስፒሪየንስ ያደረኩት ነገር ምንድነው? ከጥቂት ጊዜያቶች በፊት ያስፈልገኛል ብዬ የገዛሁት አንድ እቃ ነበር። ግን ያንን እቃ የሆነ ከጥቂት ቀናቶች በኋላ መልሼ ሳስበው ኮምፕሊትሊ አላስፈላጊ የሆነ ፕሮዳክት ነበር እና አንድ ለርን ያደረኩት ነገር ምንድነው? ስፔሻሊ ደግሞ በጣም ከፍ ያሉ ገንዘቦችን የምታወጡ ከሆነ እኔ እንደ ሶሉሽን በጣም ሪከመንድ ማድረጋችሁ ብዙ ሰው አፕላይ የሚያደርገው ምንድነው 48 ሰዓት እስከ 72 ሰዓት ያለችዋን ጋፕ
የጥሞና ጊዜ የሚባል ነገር ብትወስዱ ያ ዕቃ ያስፈልገኛል አያስፈልገኝም የሚለውን ነገር። ከዛ በተጨማሪ ደግሞ ስትረጋጉ የሰው ልጆች ናቹራሊ ኢሞሽናል ነን፣ ስሜታዊ ነን። ስሜታዊ የሆነ ነገር በምናደርግበት ሰዓት በኋላ በምንረጋጋበት ሰዓት ያ ነገር ሊረብሸን ይችላልና እንደ ሶሉሽን የሪከመንድ ማድረጋችሁ ይሄን ነገር እኔ ራሴም አሁን ላይ አፕላይ ያደረኩት ያለሁት ነገር ምንድነው 48 hours ሩል የሚባል ነገር ዲዛይን አድርጌ አትሊስት የሆነ ከበጀቴ በጣም ከፍ ያለ ብዙ ነገር ሊያስወጣኝ የሚችል ነገር ምገዛ ከሆነ ለ2 ቀን ወይ ለ3 ቀን ቆይቼ ተረጋግቼ ውሳኔ ወስኜ ነው ምገዛው የምለውን ነገር ከራሴ ጋር ተስማምቼ ፕላስ ደግሞ ትራንዛክሽኖችን በስርዓቱ ትራክ እንዳደረግ ማይመኒ አፕም ስለሚረዳኝ ያለው ነገር በተሻለ መንገድ ፕሮሰስ ለማድረግ እየቻልኩ ነው ማለት ነው። እንግዲህ መጀመሪያ ላይ እንደነገርኳችሁ ኦልሞስት ከ70% በላይ የማገኘው ነገር ሪኢንቨስት ነው ማረጋው እና ዘ ሆል ከገንዘብ ጋር የተያያዙ ነገሮችን በስርዓቱ ማስኬድ የምፈልጉ ከሆነ በተሻለ መንገድ ገንዘባችሁን የምታወጡበትን ቦታ ማወቅ አለባችሁ፣ ትራክ ማድረግ አለባችሁ። በጀት ሲስተም ያስፈልጋችኋል። ፕላስ ደግሞ እንደዚህ አንፕላንድ ከሆኑ ወጪዎች ራሳችሁን በተሻለ መንገድ መቆጠብ አለባችሁ። የዛሬው ቪዲዮ እንግዲህ ይህንን ይመስላል። እናንተ እስኪ ገንዘብ አያያዝ ላይ የምትጠቀሙበት የራሳችሁ የሆነ ሜተድ ካለ ኮሜንት ሴክሽን ላይ አሳውቁን። በቀጣይ ቪዲዮ እስክንገናኝ መልካም ጊዜ